የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርሟል። ያለ ሜካፕ ሲያያት ደነገጠ። በቃ አይዩትማ ቪዲዮውን ልጅቷ ዊዛውት ሜካፕ ራሱ እንዴት እንደምታምር በሜካፕ ያየው ፊት ሌላ ነው። ምንም የሚፈረድበት ነገር የለም እኮ ለምንድነው የማይፈረድበት እንዴ? ምንም አልሆነችም እኮ የዋሰን የተዋበችለት እንደውም ሜካፑም ጠፍቶ እንደዚህ ካማረችለት ብንፈልጋ። ሴቶች በጣም ሜካፕ ላይ ዲፔንድ እየሆናችሁ ነው። እኛ ወንዶች ደግሞ ሜካፕ በጣም ነው የሚያንገሸግሸን። ሙሽራ ሲሆኑ የሚቀቡት ሜካፕ ሰሙ አፉ በእኛ አይጥ ነው የሚመስሉት አብዛኞቹ። ሜካፕ አርቲስቱ ይወሰናል። አላህ የፈጠረው ቆዳ ይሄን ይመስል እያለ የሆነ ጭቃ ምናምን መለጠፍ እዚህ ላይ ምናምን ጭቃ አንተ ይሁን ያው ለገንዘብ ወጥቶበት ጭቃ ይላል እንዴ? ኢቭን ወንዶችም እኮ ይጠቀሙታል አሁን ላይ አይደል? አውዙ ቢላሂ ሚን ሸይጣን ረጂም ሜካፑን አይደለም ማለት አንዳንዶቹ አፍንጫቸውን ራሱ እንደዚህ ቀጥ ያደርጉታል ምናምን ነገር እና ሌላ ሰው ነው የሚመስሉት ነው። ኮንሲለሪውን እኔ ማውቀው ነገር የለም። ሰርግም ቢሆን ላንተ ቆንጆ ሆና ለመታየት እሱ ያገባት ሚስት እንደዚህ ቆንጆ ናት ብሎ ለመታየት ነው። እኛ እንፈልገውማ ለእኛ ነው እኮ እኛ እንፈልገውማ። ይኸውልሽ ላሜራ መስለው ነው የሚመጡት። አሰላሙ አለይኩም ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መተናል ከሰሙ ጋር ማለት ነው። ለዛሬ ይዘንላችሁ የመጣ ነው ርዕስ በጣም ወንዶችና ሴቶችን ለሁለት ሆኖ የሚያፋጥግ ርዕስ ነው። መጀመሪያ ወደ ርዕሳችን ከመሄዳችን በፊት ግን ቪዲዮ እንመልከት። ሰብስክራይብ አድርጉሽ። ዋናው ላይክ አድርጉ፣ ቪዲዮን ላይክ አድርጉ። እንዲሁም ሰብስክራይብ ማድረግ አትርሱ። ይህንን ቻናል የደወል ምልክቷን ይጫኑ፣ ቶሎ ቪዲዮን ወደ እናንተ እንዲደርስ ማለት ነው። ቪዲዮን እንመልከትና ከዛ ወደ ርዕሳችን እንሄዳለን። እሺ። የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርሟል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀም ወላሂ ከሜካፕ ውጪ በጣም ቆንጆ ናት። ምን ልሆን ነው የሚለው እንቀጥል እንጨርሰውና ከዛ እናወራለን። እሺ። ተጠቀመው የ28 ዓመቷ ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን በአልመምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያዋ ለቆ ትክክለኛ የፊት ገጽታዋ መታየቱ ተነግሯል። በዚህም ድንጋጤ የተሰማው የትዳር አጋሯ በሌላ ማንነት ቀርባኛለች፣ አታላኛለች በሚል በአፋጣኝ የፍቺ ደብዳቤ ማስገባቱን ገልፍ የዜና አገልግሎት ዘግቦታል። ሲጀመር ይሄን ትመስላለች ብሎ ማሰቡ ራሱ እንግዲህ በጣም ብዙ ወንዶችና ሴቶችን ለሁለት የሚከፍል ነገር ቢኖር ምንድነው? እኛ ወንዶች በግላችን ሜካፕ የምትቀባ ሴት ወይንም በመታበዛ ሴት አትመቸንም። ሴቶች ደግሞ ያለ ሜካፕ ህይወት የለም እስኪመስል ድረስ በቃ እና እዚህ ቪዲዮ ላይ እንግዲህ እንደሰማነው ያለ ሜካፕ ሲያያት ደነገጠ። በቃ አይዩትማ ቪዲዮውን ልጅቷ ዊዛውት ሜካፕ ራሱ እንዴት እንደምታምር እንደውም ወይ ሌላ ቆንጆ ሴት መጣችልኝ ብሎ ነው እንጂ ያብራት ሞኒ ነበረበት እንጂ እቺን የመሰለች ሴት ይኸውልሽ በሜካፕ እሱ ያየው ፊት ሌላ ነው። በሜካፕ ያየው ፊት ሌላ ነው። ሲጀመር እንደዛ የተብለጨለጨ ፊት እሱ ትክክለኛ ፊቷ ነው ብሎ ማሰቡ ራሱ ጤንነት አይደለም እንዴ? አይታታል ያስታውቃል እኮ ሲታጠብ የሚለቅ ነገር እንደሆነ እኮ ግልጽ ነው። ሊፕስቲክ አለባት፣ ከለር አለባት። ባይ ኔቸር የሰው ከንፈር እንደዛ ሊሆን አይችልም። ከዛ እዚህ ጋር ያደረገችው ይሄ ብለሽ ምናምን ነገር እንዳለ በጣም ነው ሻይነሩ ሺመር ነው ብሮንዘር እሱ በጣም ነው ሻይን የሚያደርገው። እሱ ራሱ ሲታጠብ አይለቅም ብሎ ማሰብ ራሱ ጤንነት አይደለም። እንዴት የሰው ፊት በተፈጥሮ እንዴት እንደዛ ሊያመጨጭ አይለቅም እኮ አይደል? አይኗ ኩላይ ቅንድማ ወላሂ ደግሞ ስትታጠብ የባለጠ አማረባት። ምን ሊሆን ነው የሚለው በቃ አትያዙ ምን እኮ በቃ አይለቅም እኮ አይደለም ግን እሱ የጠበቀው ፊት አለ። ከዛ ያለ ሜካፕ ሲያያት ደግሞ ሌላ ነው። ገብቶሻል? እሺ ቆይ አሁን አንተ ምንም ሳትዋሽ ምን ሆነች አሁን እቺ ልጅ? ያው ውበት እንደተመልካቹ ነው። በነገራችን ላይ ውበት እንደተመልካቹ ነው እኮ በቃ ማንም ሰው ቢያዩ የሚፈርደው ነገር ነው። እሺ አሁን ልጅቷ ታጥባው ሳትታጠብ አማረች። ወይኔ ቢስሚላ ማለት የምታምሮማ ከታጠበች በኋላ ነው። ትክክለኛ ፊቷ ነው የሚያምረው አይደለም። ይኸውልሽ ምን መሰለሽ ሰውየው ገብቶኛል። እሷ ራሱ የምታምረው ሜካፕ ሳትቀባ ነው። ግን ምን መሰለሽ እሱ በሜካፕ ነው ያወቃት። ብዙ ጊዜ ሙስሊሞች ወይንም ወደ አረብ ሀገር ምናምን ነገር በቤተሰብ ምናምን ይመጣና የዛው የሰርጉ ቀን ምናምን ነው የሚያያት። በሜካፕ ነው ያያት ሙሽራዋ። ከሜካፕ ውጪ ያያታል ሌላ ሰው ልጅ። በቃ ምንም የሚፈረድበት ነገር የለም እኮ
ይፈረድበት እንዴ? ምንም አልሆነችም እኮ የዋሰን የተዋበችለት እንደውም ሜካፑም ጠፍቶ እንደዚህ ካማረችለት ምን ፈለጋ ምን አርጊ ነው የሚላት እንኳን ፈጣጣ ውበት ይኸውልሽ እንደተመልካችሁ ነው ላንቺ ቆንጆ የሆነችው ለኔ ቆንጆ ላትሆን ይችላልሽ ለኔ ቆንጆ የሆነው ላንቺ ቆንጆ ላይሆን ይችላል ገብቶሻል ሶ ውበት እንደተመልካችሁ እንደዚህ አይነት ጥርጣሬ ውስጥ የምትገባው አንዳንድ ውበታቸው የተደበቁ ሰዎች አሉ ስለ የሆነ ቁጭ ብለ አሁን አፍንጫዋ ምናምን ይልክ መልክ ስትለቅም ነው አንዳንድ ሰው ውበቱን የምታውቀው ታውቃለህ አይደለ አንዳንዱ አለ ከዛ አንዳንድ ደግሞ እንደዚህ አይተኸው ውበቱ የሚገባ ሰው አለ በቃ ፊቱን አይተኸው ወይ ሰውዬ በቃ እቺ ልጅ ቆንጆዬ ናት ምናምን ብለህ የምታስበው ሰው አለ አይደል አንዳንድ ሰው ነው በቃ ውበት እንደተመልካችሁ ነው የሚባለው እንዴት ነው ውበቱን ቶሎ ማትለይለት ሰው አለ አሁን ብዙ ጊዜ ትንሽ በቃ ጠየም ያለ ተቆራ ያለ ሰው ቆይ አሁን ቀይ ሰው ዝም ብሎ ቀይ ሰው ካየ ወይ ስታምር ትላለህ ግን ጠጋ ብለህ ስታያት እኮ ላታምር ትችላለች እኮ አይደል ዝም ብለህ ብቻ ከለሯ ምናምን ነገር ሊያምርህ ይችላል ውበት አይፈጅም ይባላሉ ቀዮች ከዛ ደግሞ ጠቆር ያለ ሰው ደግሞ አይተህ ከሆነ የሆነ ጥቁረቱን ምናምን ብቻ አይተህ በቃ የሆነ አያምርም ብለህ ካሰብክ ግን ዝም ብለህ ጠለቅ ብለህ ስታያቸው ወይ አይኑ ወይ ደግሞ ከንፈሯ ኦር ሰምቲንግ አፍንጫዋ ምናምን ነገር የምታምር ሴት ልትሆን ትችላለች ከዛ እንደዛ ሲሆን ነው ውበት እንደተመልካቹ የሚሆነው እንጂ እኔ እዚህ ልጅ ውበት መስክሩ እናንተ እንግዲህ እንዴ በነገራችን ላይ ይሄንን ቪዲዮ እንደ ምሳሌ ያነሳሁት እንጂ ዛሬ እንድንወያይበት ወይንም በደንብ ሐሳባችን እንድንሰጥበት የፈለኩት ነገር የሜካፕ ጉዳይ ነው በጣም አሳሳቢ የሆነ ነው ሴቶች በጣም ሜካፕ ላይ ዲፔንድ እየሆናችሁ ነው እኛ ወንዶች ደግሞ ሜካፕ በጣም ነው የሚያንገሸግሸን ኢቭን ማለት ነው ሙሽሮች ማለት ይሄ ሲያገቡ ሴቶች ሲያገቡ ሙሽራ ሲሆኑ የሚቀቡት ሜካፕ ሰሙ አፉ በእኛ አይጥ ነው የሚመስሉት አብዛኞቹ እሱ እንደ ሜካፕ አርቲስቱ ይወሰናል ጎበዝ ሜካፕ አርቲስቶች አሉ በዛው ልክ ደግሞ ገና እየለመዱ ያሉ ወይ ምናምን ማይሆን ሰው ጋር ሄደ ሜካፕ ስትሰራ በቃ አይጥ ልትመስል ትችላለህ ግን በዛው ልክ ደግሞ ጀግና የሆኑ ሜካፕ አርቲስቶች አሉ እነሱ ፏ ሲያረጉ ስቴንዲናት እንዴ ነው ትላለህ ምን አላህ የፈጠረው ቆዳ ይሄን የመሰለ ያለ የሆነ ጭቃ ምናምን መለጠፍ እዚህ ላይ ምናምን ምን ጭቃ አንተ ይኸውልህ ገንዘብ ወጥቶበት ጭቃ ይላል እንዴ ይኸውልህ እናንተ ወንዶች ምን መሰላችሁ ችግራችሁ ጠቅለል አድርጌ ላውራ አንድ ጊዜ እስካሁን ድረስ አወራ ስለ ሴቶች አወራለሁ ምን መሰላችሁ ችግራችሁ ፊት ላይ አፕላይ የሚደረግ ነገር ሁሉ ሜካፕ ነው ብላችሁ ነው የምታስቡት አይደል የሆነ ሴት ኢቨን ሞይስቸራይዘርም ሊሆን እኮ ይችላል በቃ ተነስተ የምትጠቀመው ወይ አሁን እኮ ባትቀቢ አንቺ በቃ አፈር ነው የምትመስዩ ነው ሞይስቸራይዘር ማለት ምን መሰለ የሆነ ሰው ፊቱን በሳሙና ከታጠበ በኋላ የሆነ የሚያለሰልሰው ነገር ያስፈልገዋል አይደል ነጭ እንዳይሆን ምናምን የሚያደርገው ነገር እሱ ነው ሞይስቸራይዘር ማለት እናንተም እሱንም ሜካፕ ነው የምትሉት ችግራችሁ ይሄው ሞይስቸራይዘር ይሁን ምን ይሁን እኔ ታውቃለሁ ሰንስክሪን ካላገች ነው በቃ ፉል ሜካፕ ነው ተሰርታ እየወጣች ያለችው በቃ ብለው የሚያስቡት ሰንስክሪን ማለት ደግሞ ፀሐይ መከላከያ እሱ ምንም የሚቀይረው ነገር የለም ከለር የሚቀይር ነገር የለም ምንም አይቀይርም ብቻ ፀሐይ እንዳይመታት ነው ፀሐይ ፊቷ እንዳያበላሻት ማዲያት ምናምን ነገር እንዳይወጣባት የሚደረግ ነገር ነው ሰንስክሪን ማለት ከዛ ምንድነው እቺ ሴት ፊቷን በሳሙና የምትታጠብበት ፊቷን ሳሙና ከገዛች ሞይስቸራይዘር ከገዛች ሰንስክሪን ከገዛች በቃ እቺ ልጅ ሜካፕ ተሰርታ ነው የምትወጣው ወንዶች ብዙ ጊዜ የምታስቡት ችግራችሁ ይሄ ነው ፊት ላይ የሚደረግ ነገር ሁሉ ሜካፕ ነው ብላችሁ የምታስቡ ሜካፕ ሌላ ራሱን የቻለ ነገር ነው ከዛ ደግሞ ምንድነው አንድ ሰው ሊፕስቲክ ከተቀባ በቃ ፉል ሜካፕ ተሰርታች አንቺ በቃ ይሄ ሜካፕ ሌላ ነገር ሜካፕ የሚባለው ይኸውልህ ስንት ነገር ሰው ልዘርዝራቸው እሺ ይነሳሽ ችግር የለውም መጀመሪያ ገና ሜካፕ ሲጀመር ፕራይመር የሚባል ነገር አለ ፊትህን ፕራይም የሚያዘጋጀው ማለት ነው ከዛ ቀጥሎ ፋውንዴሽን ይደረጋል ከተሳሳትኩ ታርሙኛላችሁ ከዛ ፋውንዴሽን መጀመሪያ ኮንሲለር ምናምን ቅንድብ ይሰራል ከዛ በኋላ ፋውንዴሽን ይደረጋል ከዛ ከፋውንዴሽን ላይ አስተያየቱ ራሱ ማለት ነው ግራ ገብቶኝ እኮ ነው ማለት ምንድነው የምትለው ነው ጭቃ አይደለም ለማለት ፈልጌ ነው ማለት ፋውንዴሽኑ በጣም ብዙ ብር ነው እና ቀልደኛ በጣም ብዙ ብር ነው የሚወጣበት ዝም ተብሎ የሚገዛ ነገር እናንተ እንደምትሉ ዱቄት ጭቃ ምናምን ነገር አይደለም ከዛ ፋውንዴሽን ነው የሚደረገው ሜካፕ የሚባሉትን ነው እየነገርኩ ያለው ፋውንዴሽን ይደረጋል ከዛ ፋውንዴሽን ከተደረገ በኋላ ፓውደር ይደረጋል በፓውደር ሲት ይደረጋል ከዛ በኋላ ሃይላይተር ይደረጋል ከዛ በኋላ ሻዶ ደግሞ እዚህ ጋር የሚባለው እሺ ሻዶ ይደረጋል እንዳስፈላጊነቱ ሙሽራ ከሆነች አይላሽ ምናምን ታደርጋለች ከዛ በኋላ ምን ቀረኝ ብቻ በቃ ከዛ ሴቲንግ ስፕሬይ ምናምን ነገር ይደረጋል ያው የቀረኝ ካለ ትነግሩኛላችሁ አሁን ይኸውላ ነገር አውርቼ ራሱ እየተረዳኝ አይደለም ልክ እንደ ቅድሟ ሴት ደግሞ ቪዲዮ ላይ እንዳለችው ብሮንዘር ምናምን ታደርግ እንደዚህ በጣም ሻይን ታደርጋለች ሜካፕ ይሄ ነው ሰው ታጥቦ ፊቱን የሆነ ነገር ከተቀባ ሞይስቸራይዝ የሚያደርግ ነገር የሚያለሰልስ ነገር ሎሽን ከተቀባ ሜካፕ አይባልም ችግራችሁ እሱ ነው
ያቺ ሴት ፊቷ ላይ ያደረገችው ነገር ሁሉ ሜካፕ ነው እናንተ የምታስቡት፣ ግን አይደለም። አሁን ሜካፕ ብለን የጠራናቸው ነገሮች እኔ አሁን የጠራኋቸው ነገሮች ናቸው። አንዲት ሴት ሜካፕ ተቀብታለች ለማለት እኚህን ሁሉ ነገሮች ማሟላት አለባት። በቃ ተነስታ ሎሽን ስታደርግ ሜካፕ ትቀባለች። ብዙ ጊዜ ማየው ፊቴን ማነው እጄን ብዙ ጊዜ ቶሎ ቶሎ ነው የምታጠበው እንጂ የሆነ ነገር ነክቼ የሆነ ነገር ልምድ የሚባል ነገር አለ። በሳሙና ስታጠብ ወዲያው ነው እጄ ድርቅ የሚለው፣ ድራይ ነኝ በተፈጥሮ። ከዛ ልክ ሎሽን ስቀባ ማለት ነው በቃ እናንተማ እየተቀባባችሁ ምናምን ስራ ቦታ ምናምን የሚገጥመኝ ስለሆነ እኮ ነው። አይደለም ሎሽን እኮ ነው በቃ እኔ ደረኩ ላይ ካመዳም እንዳልሆን ሎሽን ነው እያደረኩ ያለው። ይሄ ሜካፕ አይደለም። እናንተ ችግራችሁ እሱ ነው። ሜካፕ እና ሜካፕ ያሉት ነገሮች መለየት አቃታችሁ። ኢቭን ወንዶችም እኮ ይጠቀሙታል አሁን ላይ አይደለም። አውዝ ቢላሂ ምን ሸይጣን ነው ሜካፑን አይደለም ለ ሞይስቸራይዘር ሎሽን ምናምን ሎሽን ማንም ሰው ይቀባል። ሰንስክሪን ወንዶች ይጠቀማሉ። ሰንስክሪን ቆዳቸው የተጎዳ ባይጎዳም የምትጠቀመው እንጂ ሳይጎዳ ምናምን ፊቱን ሰንስክሪን ይቀባል። ሳይጎዳ እኮ ነው የምትቀባው። ከተጎዳ በኋላ እኮ ፀሐይ እኮ ምንም አያደርግልህም እኮ ሰንስክሪን። አሁን እኔ እየተቃወምኩ ያሉት ወይንም ልክ አይደለም ብዬ እያሰብኩ ያሉት ይሄ ራሷን አትጠብቅ አይደለም። በነገራችን ላይ ራሷን ትጣል ቤቱ ዝርክርክ ትበል፣ በተለይ ለባለቤቷ ምናምን ነገር እንደዛ ትሁን እያልኩ አይደለም። በደንብ ፏ ጽድት ማለት አለባት። ነገር ግን ይሄ ከተፈጥሯዊ ውጭ የሆኑ ነገሮችን ፊት ላይ መቀባባት እንግዲህ ሰሙ ዘርዝረዋለች። እኔ በደንብ ስማቸውን አላቅም። እነሱን ፊት ላይ ምናምን መቀባባት፣ ራስ ላይ ግንባታ መስራት፣ አንዳንዶቹ አፍንጫቸውን ራሱ እንደዚህ ቀጥ ያደርጉታል ምናምን ነገር እና ሌላ ሰው ነው የሚመስሉት ነው። ኮንሲለሪውን እኔ የማውቀው ነገር የለም። ብቻ አፍንጫቸውን እንደዚህ ያሹሉታል ምናምን ነገር። ብዙ ጊዜ እንደውም ሙሽሮች የሰርጋቸው ቀንና የመልስ ቀን እስቲ ተመልከቷቸው፣ በጣም ቶታሊ ነው የሚለያዩት። የመልስ ቀን ማለት ነው የመልስ ቀን በጣም ነው የሚያምሩት ሙሽሮች። ምክንያቱም ሜካፕ የለ ምን የለ ምናምን ማለት የሆነ ቀለል ያለ ነገር ወላሂ በጣም ውበታቸው የሚታየው የመልስ ቀን ሶ ምንድነው እንደዚህ ራስ ላይ ግንባታ መስራት? አላህ ምን የመሰለ ውበት ሰጥቶ ሳለ ግንባታ አይደለም እንዴ? ግንባታ አይደለም። ይሄ እኮ ለማማር ነው። ላይክ እንዴ ሲጀመር ይኸውልህ ላንተ እኮ ነው የምታምረው። እናንተ እኮ ማትረዱት ነገር ለሰርግም ቢሆን ላይክ ላንተ ቆንጆ ሆና ለመታየት እሱ ያገባት ሚስት እንደዚህ ቆንጆ ናት ብሎ ለመታየት ነው። አይ ነው ቆንጆ ናት ያቺ ሴትዮ በተፈጥሮ አላህ የሰጣት ውበት ከምንም ነገር ይበልጣል። ሀቅ ነው። ግን በቃ የበለጠ ቆንጆ ሆኖ ለመታየት ነው፣ ለየት ለማለት። ያ ፊቷን እኮ ከዚህ በኋላ እድሜ ዘላለማችሁ ሙሉ ልትታዩ አይደለ? እኛ እንፈልገውማ ለየት ብላ መታየት ለኛ ነው እኮ እኛ እንፈልገውማ። አንተ ነው የማትፈልገው። ብዙ ወንዶች ይፈልጉ፣ ብዙ ወንዶች ኮሜንት ላይ ስለሚፈልጉ ነው እንግዲህ ራሱ ብር አውጥቶ ምናምን ነው የሚያሰራት አይደል እንዴ? ይሄን ቪዲዮ የምትመለከቱ ወንዶች ማለት ነው የእናንተን ሀሳብ ግለጹልን። ሴቶችም ልክ እንደዛው ወንዶች በእርግጠኝነት እንደማትፈልጉ እርግጠኛ ነኝ። አይ ተጽዕኖ አታደርግባቸው። ይኸውላችሁ ወንዶች የሰርጋችሁ ቀን ሚስታችሁ ለየት ብላ እንድትታይ ትፈልጋላችሁ ሳትፈልጉም? እሱ አይፈልግም። ቆይ እሱ በጣም ለየት ሲባል ግን ተፈጥሯዊ ነው መሆን ያለ ከተፈጥሮ መውጣት አለበት እኮ። ናቹራል ሜካፕ አለ እኮ። ለምንድን ነው አፍንጫን እንደዚህ የምታደርገው? ለምንድን ነው ሲመስለኝ? ቆይ ልንገርህ እንጂ አንተ እስካሁን ያያቸው ሜካፖች ጤነኛ ሜካፖች አሉ። ይኸውልሽ ላሜራ መስለው ነው የሚመጡት እያብረቀረቁ አልሙኒየም መስሎ ነው የሚመጡት። በጣም ገራሚ ሜካፕ አርቲስቶች መጥተዋል። በቃ ጽድት አድርገው ላይክ ልጅቷ ምንም ሳትቀየር ናቹራል ሜካፕ ይሰራል። አሁን እንደዛ ሲሆን የበለጠ ውበቷ ላይ ውበት ነው የሚደርብላት። ከዛ ደግሞ አንዳንድ ጊዜ ለማማር ብቻም አይደለም የሆነ በቃ ፊቷ ላይ የሆነ ነገር ወይ ፖር ነገር ወጥቶባት ከሆነ ወይ ጠባሳ ካለባት ምናምን የፕሮግራሙ ቀን ግዴታ ማማር አለባት። እሱ ነገር ከቨር ማድረግ አለባት። ከዛ እንግዲህ ነው ሜካፕ የሚሰራው። ከዛ ደግሞ ወይ እዚህ ጋር ማዲያት ምናምን ነገር ያለባቸው ሰዎች ብዙ ጊዜ ቶሎ ሜካፕ ይሰራሉ። በቃ እኔ ዴይ ቱ ዴይ ሜካፕ መሰራት የምደግፍ ሰው አይደለሁም ማለት ቆዳም እኮ ያበላሻል። ቆዳችንም ይጎዳል የምንፈልገውን አይነት ትሪትመንት ካልሰጠን ማለት ዴይ ቱ ዴይ ሜካፕ ተጠቃሚ ከሆነን በዛው ልክ በጣም ፊታችንን የምንጠብቅ ሰው መሆን አለብን። ማታ ከገባን በኋላ ስክራቦች በቃ ብቻ የሆነ ስኪን ኬር ሩቲናችን በጣም የተስተካከለ መሆን መቻል አለበት። ግን ዴይ ቱ ዴይ ሜካፕ ሲጀመር እንዴት ነው ሌላ ጊዜ ሆነ ጊዜ ለየት ማለት ስንፈልግ ለየት አንልም። በቃ ዞሮ ሜካፕ ተጠቃሚ ከሆነን ዴይ ቱ ዴይ እንደዛ እንሁን እያልኩኝ አይደለም። ግን ሲጀመር ኮንፊደንስም ያሳጣል። አሁን ዴይ ቱ ዴይ ሜካፕ ተጠቃሚ ከሆነን በኋላ የሆነ ቀን ፊታችንን ብንታጠብ ያለ ሜካፕ ላንወጣ ነው ማለት ነው። ኮንፊደንስ ያሳጣል። እሱን ነው እኮ የምለው እኮ እሱን ነው የምለው። ይኸውልሽ አሁን በሜካፕ አይተናችሁ ያለ ሜካፕ ሰውዬው እኮ አይፈረድበትም እኮ የፈጠው አንድ ቀን እኮ ነው ያለ ሜካፕ ያያት እንዴ እኮ ደነገጠ። አውዝ ቢላ ብራዘሩ ነው ወይስ ምንድነው የመጣው? ያሁና ብራዘር ታዲያ እንዴት ነው
የምንግባባው ከነዚህ አይነት ሰዎች ጋር ታዲያ እንዴ ጉድ ፈላ። እንደውም አንድ የሚነሳ ታሪክ አለ። አግብቷት ምናምን ነገር እሷ ሜካፕ ነው ያያት ምናምን ነገር ከዛ በኋላ ልክ ከሜካፕ ውጭ ምናምን ነገር ያያታል። ማዘር የታለች ልጆት ሲጀመር ይሄ እንትን ማካበድ ነው እንጂ ይሄን ዲፍረንስ አይኖርም አይደል? ይሄ ማንካካደው ነገር ነው እንዴ። የሌለህን ውበት እኮ አይሰጥህም እኮ የሆነ ነገር አንስታ ላይ አጨምርም እኮ። መጀመሪያም ቆንጆ ከነበርክ ያምር የሌለንም ይሰጣል። አፍንጫ ታቆማላችሁ እኮ ሰሙ እሱ ምንም አይደለም። ትንሽ ነው የሚቆም ነገር የለም። እዚህ ጋር ይኸውልህ ኮንሲለር ምናምን እዚህ ጋር ኮንሲለር ይደረጋል። እዚህ ጋር ደግሞ ምንድነው በረስሙ ላይ ላይ ይላል። እዚህ ጋር ጥቁር የሚያደርገው ነገር ብቻ እሱ ነገር ይደረጋል፣ ይስተካከላል። በቃ ሂና ፍንጫ ላይ የምንቀባውን እንኳን አታውቁም። እኛ ላይ ትላላችሁ። ኤኒዌይ እኔ ያልኩ የነበረው አቋረጠኝና ሀሳቤ መጨረስ አልቻልኩም። ዴይ ቱ ዴይ ተጠቃሚ መሆን ኮንፊደንስ ያሳጣል። ዴይ ቱ ዴይ አንጠቀም፣ ግን የሆነ ፕሮግራም ሲኖርብን ምናምን ለየት ልንል የምንችለው ፊታችን ላይ የሆነ ነገር አፕላይ ስናደርግ ነው። ሶ ዛትስ ኢት። ከዛ ደግሞ አንድ የምነግራችሁ ነገር ሁሉም ነገር ሜካፕ አይደለም። አሁን ወንዶች ራሱ መጠቀም ጀምረዋል። ሰንስክሪን፣ ሞይስቸራይዘር ምናምን ሴራም ምናምን ነገሮች አሁን ሜካፕ አይደሉም። ሴራም ማለት ደግሞ ሚያኛ ሴት ራሱ ምንድነው የምትለኝ አይነት ነገር ነው የሚለኝ። እሺ በቃ አልጨቀጭቅም። አሁን እያንዳንዱ ፕሮዳክት ሴራም ትነግሪኛል። ሴራም ማለት ምን ማለት መሰለ? የሆነች ኦይል ነገር ናት። የተለያየ አይነት ሴራም አለ። ቫይታሚን ሲ ሴራም አለ፣ ኒያሲናማይድ ሴራም አለ። ብዙ አይነት ሴራሞች አሉ። እነሱ ምንድናቸው? ብዙ ጊዜ ፊታችን ለተጎዳ ስለ አሁን ማዲያት ላወጣ ጥቋቁር ነጠብጣብ ላወጣ ምናምን አይነት ነገር የሚሰጥ ነው። ከዛ ግን ዝም ብለህ እንደዚሁም ብራይት እንዲሆን ለፊት እንዳይጎዳ ቅድመ ጥንቃቄ ይደረጋል። ሴራም ብዙ ጊዜ ማታ ማታ ምናምን ነው የሚደረገው። ቀን ቀን ብዙ አይመከርም። ቢደረግም ኢትስ ኦኬ። ሰንስክሪን ብታደርግ ከሆነ ግን ብዙ ጊዜ አይመከርም። ቀን ቀን ሞይስቸራይዘር እና ሰንስክሪን አድርገህ እንድትወጣ ነው የሚፈለገው። እሱንም ወንዶች ይጠቀማሉ ልልህ ፈልጌ ነው። ምንም ከባድ ነገር አይደለም። ሲራም ያልሽው ነገር ምንም አላውቀውም። ምን ይልብዛ እንደዚህ ሆነች። አብዛኞቹ እንዲህ ቦትል ነገር ናቸው። አሁን በእርግጥ የሆነ ምንድነው በኔ ጥቅሙ ምንድነው? የሴራም ይሄው የነገርኩህ እንዴ ማዲያት ነው ያውላ ሰው ዘርዝሬለት ምንድነው ጥቅሙ ይለኛል። መስማት የማልፈልገው ነገር ስለሆነ እኮ በቃ ምንም በቃ ውስጤና አንዴ ሜካፕ የሚባል ነገር ሐራም ላይ ክብያለሁ። በቃ እንዴ እኔ እኮ ስለገጠመኝ ነው ወላሂ። እኔ ለፊቴ የሆነ ኦይል አለ የምጠቀመውና ኦይል ነው እኮ ጀስት ኦይል በቃ ቅባት ዜኒት ምናምን ነገር አይነት ነገር የሚመስል ነገር ነውና ታጥቤ ማነው ፊቴን ታጥቤ ልክ እሱን ስቀባይኝና አሁን ይሄን ባትቀቢ በቃ ሰው አትመስይማ ምናምን አይነት ነገር ነው ያለኝ። ማለት እኮ ቅባት ነው እኮ ምናምን። ከዛ አንተም ብለኛል ደግሞ አረሰው ባለፈው ብሎኛል እሱ። ስለዚህ በቃ እንደዚህ አይደለም ሜካፕ የሚባለው ነገር ለዩ። ፕላስ ደግሞ አሁን አንተ ያየኸው መጥፎ ላይክ በስነ ስርዓት ያልተሰራ ሜካፖች ብቻ ነው። አሁን በጣም ገራሚ ሜካፕ አርቲስቶች መጥተዋል። ጽድት ያለ ሜካፕ ነው የሚሰሩት። ናቹራል ሜካፕ በጣም ድምቅ ያለ ምናምን ሀቅ ነው፣ ይደብራል። እኔም በተፈጥሮ አልወድም። አንዳንድ ሰው ደግሞ የሆነ በጣም ደበቅ ያለ ሜካፕ የሚወድ ሰው አለ። እሱ ሌላ ነው። ግን የሆነ ናቹራል የሆነ ሜካፕ ግን ኢትስ ኖርማል ነገር ወላሂ። ደግሞ ከስንት አንዳንድ ጊዜ ለምንቀባው ቀላል ነገር ነው። እናንተ ግን አሁን ሰንስክሪኑ ምኑንም ሜካፕ እያላችሁ ነው። ለዛ ነው የተቸገራችሁት። መግባባት ያቃታል። ለዛ ነው እንጂ ከስንት አንዳንድ ለምንቀባው ሜካፕ ደግሞ ኢትስ ኦኬ ላይ በርግጥ ሰሙ በፊት ላይ ራሱ አሁን ላይ አይደለም። በፊት የድሮ ዘመን ላይ ራሱ መዋብ ነበር። ሴቶች የሚቀቡት ምናምን አሁን የጠራሻቸው ነገሮች ባይኖሩ እንኳን እንደነ ኩል ምናምን የሚመስሉ ነገሮች አሉ አይደል? የድሮ ፊልሞችን ራሱ ከተመለከትሽ እና የኤርትሩን ምናምን ብታይ ራሱ በዛ ሰዓት ራሳቸው እንዴት ትሪት ያደርጉ እንደነበረ ባህላዊ በሆኑ መንገዶች አሉ አይደል? ከእጽዋቶች ምናምን የሚወሰዱ ነገር እንትን ይሉ ነበር ማለት ይዋቡ ነበር ለባላቸው ምናምን ነገርና ይሄ ነገር ኖርማል ነው። ልክ አይደለም ማለት አይደለም። ቀደምም ሐሳቤን እያነሳው የነበረው ምንድነው አትዋብ ራሷን አትጠብቅ ምናምን ነገር ማለት አይደለም። ግን አንዳንዴ ኦቨር የሆኑ ሜካፖች እንመለከታለን። በተለይ ሰርግ ላይ በቃ የማይሆን ፊት ነው የምናየው። በቃ ያብረቀርቃሉ፣ ያብለጨልጫሉ ምናምን ነገር አይኑን ለሚያጠፉ ማለት ነው። በጣም ያንጸባርቃሉ በጣም። ወይ ደግሞ አንተ በሙቀት ብዛት አሁን ብዙ ጊዜ ሰርግ ላይ ምናምን ሙቀት ይኖራል፣ ግርግር ይኖራል፣ ሰው ይኖራል። በሙቀቱ የተነሳ ሜካፑ ይበላሻል። እሱ ብዙ ጊዜ አርፍዶ ይደርስና ከተበላሸች በኋላ ነው የሚያየው። እንዴት እንደሚያብረቀርቁ በቃ የሆነ ሲልቨር ከለር መስሎ ምናምን ነገር
የማይሆን ነገር እናያለና እንደዛ ነገር ቢታረም ብዙ ወንዶች እንደው ብንችል ስናገባ ባለቤታችን ሜካፕ ባትቀባ ደስ ይለናል። እውነት ለመናገር ከባድ ነው። ለሰርጓ ቀን ሜካፕ ካልተሰራች እንግዲህ ወጣ ካላለች ለየት ካላለች ያቺኑ ሴት ነው የምትፈልገው። ስልሽ ያልተጋነነ ማለት አትቀባ። ስለዚህ ትቀባ። ያልተጋነነ ቀለል ያለ ሰመርበት፣ አይዞሽ አብሽሪ፣ ያልተጋነነ ነገር ተቀቢ ተብለሻል። ኤኒዌይ ሀሳባችንን እንጠቅልል። ኦልሞስት ደቂቃችን እየሄደ ስለሆነ ሀሳባችንን እንጠቅልል ጥሩ ነው። ጄ ወደኛ ሀሳብ እየመጣ ይመስላል። ጠጋ እያልኩ ነው። አንቺም ወደዚህ ጠጋያለሽ። አንቺም እኮ ተጠግተሻል። በጣም ገራሚ። እኔ እኮ የተጠጋሁት ለምንድን ነው? ዴይ ቱ ዴይ አይሆንም ነው። ዴይ ቱ ዴይ ከስንት አንዳንድ ሰው ነው ማለት ስራቸው ሁኔታዎች የሚያስቸግራቸው ሰዎች ምናምን ነው ዴይ ቱ ዴይ ሜካፕ የሚቀቡት እንጂ ሲጀመር ሰዓት የሚያስፈልገው ነው መሆንም ያለበት ለባለቤቷ ነው አይደል? ሲጀመር ሰዓት የሚያስፈልገው ነገር ነው። እንደዚህ ቀላል ነገር አይደለም። ሰዓትም ይወስዳል ምናምን እና ዴይ ቱ ዴይ ለማድረግ አይመችም። አብዛኞቻችን እንግዲህ ተሯሩጠን የምንኖር ሰዎች ነን። ስለዚህ ዴይ ቱ ዴይ ሜካፕ ላድርግ ካልን ጊዜም መግደል ነው ምናምን ነገር ፕላስ ደግሞ ኮስታቸው በጣም ሀይ ነው። ስለዚህ ገንዘባችንን በዛው ልክ ነው የሚወጣው። ግን ከስንት አንዳንድ ጊዜ የሆነ ፕሮግራም ሲኖርብን የሆነ ነገር ሲኖርብን በጣም በቃ የሚደገፍ ሀሳብ ነው። ግን እንዳለው ያው ደህና ቦታ ሄደን እንሰራ እንደሱ እንዳለው እንደዚህ የሚታዘቡ ሰዎች አሉና ደህና ቦታ ሄደን እንሰራ፣ ራሳችን እንጠብቅ። በቃ ሴት ልጅ ሲጀምር ራሷን መጠበቅ አለባት። ይሄ ሁሉ የሚስማማበት ነገር ነው። ከዛ ግን ወንዶች ሜካፕ የሆነውና ያልሆነውን ነገር ለዩ። እኛ የምንስማማበት ነገር ነው። ብቻ ጄ ወደኛ ሀሳብ መጥቷል። ትንሽ ፈዘዝ ያለ ያልተጋነነ ሜካፕ ይሁን እንጂ ትቀባ ብሎሻል። እንግዲህ እሱንም ያው አስገዳጅ ለፕሮግራም ምናምን ከሆነ ነው እንጂ ይሄ አንቺ እንዳልሽው ነገር ሳይሆን ለፊታችንም ጥሩ አይደለም። ብዙ ጊዜ አሁን እንደው ምን እያየው ነው በዚሁ እንትን ካለን አይቀር መልእክት እናስተላልፍና ፊታችን አብዛኞቻችን ሴቶች በአሁን ጊዜ ብሊች የሚያደርግ ነገር እየተቀባን ነው። ዋይትኒንግ ክሬሞች በጣም መጥፎ ናቸው። እኔ ብዙ ቦታ አላለሁ። ከዚህ ቀደም ስራዬ ከእንደዚህ አይነት ነገሮች ጋር በደንብ ኮኔክሽን ነበረኝ እና ከቆዳ ነገር ጋር ሜካፕ ሳይሆን የሆነ ፋርማሲ ላይ ነበር የምሰራው እና በደንብ ስኪን ኬር ፕሮዳክቶች በደንብ ነበሩ ከውጭ ሀገር የሚመጡ ማለት ነው። እዛ በቃ ራስህ ሰጀስት እያደረግክ እያማከርክ ምናምን ነው የምትሰጠው እና ኢቭን አንዱ እቃ ላይ ምን እንዳለ ታያለህ ኬሚካሎቹ ራሱ። ስለዚህ ይሄኛው ለዚህኛው ፊትሽ ይሆንሻል ምናምን እያለን ነበረ የምንሸጠው እና በዛ የተነሳ ነው እንደዚህ ያወቅኩትኝ። እና አሁን ላይ ያለን ሴቶች አብዛኞቻችን እንዴት ነው ለመቅላት ብለን የዋይትኒንግ ክሬም ምናምን ስኪናችን ብሊች እያደረግን ነው። የሆነ ስኪን ከተበላሸ በኋላ ማከሙ በጣም ከባድ ነገር ነው ወላሂ። አንዴ ከተበላሸ በኋላ በምንም ነው ትሪት ማይደረገው። በጣም ብዙ ብር እናወጣለን ሄደን ስኪን ኬር ስፔሻሊስቶች ጋር ምናምን ነገር ግን ቀላል ነገር አይደለም። በተፈጥሮ የነበረን ውበት አበላሽቶ ድጋሚ ማስተካከል ቀላል ነገር አይደለም። ፊታችን ላይ የምንጠቀመውን ነገር እንወቅ። ቢሆን ቢቻል ኦርጋኒክ ነገሮችን ብንጠቀም ቤት ውስጥ ማለት ኦርጋኒክ ነገሮች ቤት ውስጥ እርድ፣ ቀሲል፣ አሁን ቲማቲም ምናምን አይነት ነገሮች ብቻ ውህዶች አሉ። እነሱ ነገሮች ብንጠቀም የተሻለ ነው። ኦኬ እነኚህ ፋክተራይዝ ሆነው የሚመጡትን ነገሮች እንጠቀም ካለን ደግሞ የምንገዛውን ነገር እንወቅ። ፌክና ኦሪጂናል እያየን እንግዛ። ከዛ እንደዚህ ብሊች የሚያደርጉ ነገሮች ደግሞ እንደሚያበላሹ ሁላችንም እናውቃለን፣ ግን ለምን እናደርገዋለን? ስለዚህ ፕሊዝ ሴት ልጅ ፊቷን መጠበቅ አለባት፣ ራሷን መጠበቅ አለባት። ሀቅ ነው። ስለዚህ ከእንደዚህ አይነት ነገር ተቆጠቡ ለማለት ያክል ነው። ጄ ጨምጨምር ነገር ካለ በዚህ አጋጣሚ ቃል እንድትገቢላቸው እፈልጋለሁ። ማለት ጥሩ ሙያዊ ነገር እየነገርሻቸው ነበርና ኔክስት እንደዚህ አይነት ቪዲዮዎች ብትሰሪላቸው ለምሳሌ በቀላሉ በእርድ ሊሆን ይችላል፣ በቀስል ሊሆን ይችላል። እሱን ተጠቅመው ፊትን ጥሩ ማድረግ እንደሚቻል እንዲሁም አንዳንድ ስኪን ኬሮች የሆኑ ምርቶች እንዴት መጠቀም እንዳለባቸው ቪዲዮ እየሰራች ለተመልካቾች እንደውም የሆነ ኮሜንት አይቼ ነበር። የመጀመሪያ ቪዲዮዎቼ ላይ ስኪን ኬሩ ትንሽን ብትነግሪ ምናምን የሚል ምንም ችግር የለውም። እናንተ እንደዚህ አይነት ሀሳብ የምትፈልጉ ከሆነ ኮሜንት አድርጉልን፣ ምንም ችግር የለውም። እንማማራለን። እንዴ ሴት አይደለሁ እንዴ? በደንብ ነው እንጂ ማግዛችሁ፣ ምንም ችግር የለውም። ፕላስ ደግሞ የተወሰነችም ቢሆን ጊዜ ትንሽ ስለ ፕሮዳክቶች የተወሰነ ስለማቅ ብዙ አይደለም ትንሽም ስለማቅ የማውቀውን ነገር አካፍላችኋለሁ። ምንም ችግር የለውም፣ እንማማራለን። ሲጀመር እኛ እዚህ የመጣንበት ዋና ዓላማም እሱ ነው። ከእናንተም ከኛም የሚነሳውን ሀሳብ አንድ ላይ ለማካሄድ ነው። ስለዚህ ሶስተኛ ወገን እናንተ ናችሁ። ሁሌም ቢሆን ሀሳብ አንሱ፣ እኛ ወደ እናንተ እናደርሷለን ሀሳቡን። ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ለዛሬ ነበረን ሀሳብ እንግዲህ ይህን ይመስል ነበረ። ጄ እንዳላችሁ ኮሜንት ማድረግ እንዳትረሱ። ቀጣይም ሀሳብ ይዘን እንድንመጣ የምትፈልጉትን ኮሜንት አድርጎ በቀጣይ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።